የአብሮነት የመቻቻልና የእንግዳ ተቀባይነት ተምሳሌት መሬቱ በቆላ በደጋ የሰጡትን የሚያበቅል በመንግስታዊ አስተዳደር እቅድ ከመሬት ወርዶ ውጤታማነት በተግባር የሚገለጽበት ግብርና፣ ስራ ዕድል ፈጠራ፣ ጤና፣ ትምህርት፣ ኢንቨስትመንት፣ የሌማት ትሩፋትና ሰው ተኮር ፕሮጀክቶች በተቀመጠላቸው አቅጣጫ ባለፉት ዓመታት ቃል በተግባር የተከወነባት ወረዳ ናት። ቃሉ ወረዳ በአማራ ክልል በደቡብ ወሎ ዞን የምትገኝ ወረዳ ስትሆን ከ200 ሺህ በላይ ህዝብ ይኖርባታል። በባህሉም ስንሄድ በዘፈኑም በስክስታውም ባለባበሱም ባመጋገቡም እነዚህ በአሪቲ አሽኩቲ ምንላቸው እነዚህ ጭሳጭሱን ጭምር ብናነሳው ቃሉ ላይ ነው የሚገኙትና እንግዳ ተቀባይም ነው። በዚህ በሃይማኖት ማንነት ላይ እንዲህ የተንጠለጠሉ ችግሮች መገለጫም አይደለም። እነዚህ ነገሮች ደግሞ ህብረተሰቡ በአንድና በህብረት ተሰናስሎ የሚኖርበት አካባቢ ነው ተብሎ ነው የሚወሰደው። ቃሉ እንግዳ ሆኖ መተው በአግባቡ የሚስተናገዱበት ፍጹም ሰላማዊ የሆነ ኮሽታ የሌለበት አስተዳደሩም ቢሆን ሌት ተቀን ሰላምና ልማትን አሰናስሎ ልማት የሚፋጠንበት ሰላማችን የሚጸናበትን ሁኔታ ሌት ተቀን እየሰራ ያለበት ሁኔታ ነው ያለው። ቃሉ ወረዳ የተፈጥሮና የሰው ሰራሽ መስህቦች ባለቤት ናት። በተለይ አርዲቦ ሐይቅ ልዩ መስህቧ ነው። ሐይቁ የሐይቆች ውበት የሆነውን የሐይቅ ዳርቻ የታደለ ድንቅ የተፈጥሮ ክስተት ነው። ሐይቁ ከባህር ጠለል በላይ 2000 ሜትር ላይ የሚገኝ ሐይቅ ነው። ጥልቀቱ እንደምናየው 65 ሜትር ጥልቀት ያለው ነው። የሚሸፍነው 21000 ሜትር ስኩዌር ነው። እዚህ ቦታ ላይ ሎጆች ለመገንባት የሚያስችል ከ5 ሄክታር በላይ መሬት አለ። በተጨማሪ ያው ቃሉ ወረዳ ላይ ደግሞ አናቤደን አለን 85 ሄክታር መሬት የሚሸፍን መሀል ላይ ያለው ትልቅ የዝግባ ዛፍ ነው። አውሊያው ዛፍ ብለን የምንጠራው በቅርቡ የወሎ ዩኒቨርሲቲ በለካው ልኬት 13.4 ሜትር ዙሪያ ያለው ሰርካንስ አለው። ይሄ እንደያ ቁመቱ በመናይበት ደግሞ 35 ሜትር ርዝመት ያለው ነው። እስካሁን ባለ መረጃ በዓለም ደረጃ ስዊድን ያለ ዛፍ ነው በዚህ ልክ ቁመት ያለውና በዚህ ልክ ውፍረት ያለው ብሎ የምናስበው። ከዚያ ቀጥሎ ሁለተኛ ደረጃ ላይ ወይም በሁለተኛው በውፍረቱ ሁለተኛ በዓለም ደረጃ መረጃ ነው ያለን። ከኮምቦልቻ በ14 ኪሎ ሜትር ርቀት ላይ ደግሞ የሀርቡ ፍል ውሃ ይገኛል። በተጨማሪ ደግሞ ራስ አበበ ዳምጠው የአዛቡ ድንጋይ ወይም ድሮ ላይ መፈንጊያ ነው ተብሎ የሚታሰበው የገዳም ዋሻ ራሱን የቻለ ደግሞ አንበሳ ምስል ድንጋይ የሚገኙ ሰው ሰራሽ የቱሪስት መስህቦቻችን ናቸው። የሐይቅ እንደምታዩት በጣም ለቱሪዝም ልማቱ ሰፊ አቅም የሚሆን ሐይቅ ነው። በውሃ ጥራቱ በያዘው ስነ ህይወታዊ በተለይ ልዩ ልዩ ያሳ ዝርያዎች የሚገኝበት ሐይቅ ከመሆኑ ጋር ተያይዞ ለልማቱም ትልቅ የሚመች መሬት ዙሪያውን ያለው ሐይቅ ከመሆኑ ጋር ተያይዞ በተለይ እዚህ ሐይቅ ላይ ኢንቨስት ቢደረግበት በሆቴል በሎጅ ኢንቨስት ቢደረግበት የከባቢውን አይዞ የሚያድግ ሐይቅ ነው። በተለይ ደሴን ኮምቦልቻን አማክሎ ያለ ሐይቅ ከመሆኑ ጋር ተያይዞ ከባቢዎችን ይዞ የማደግ ትልቅ አቅም ያለው ሐይቅ ነው። ያልተነካ እምቅ የቱሪዝም ሀብት ነው። ስለዚህ በዚህ አጋጣሚ ባለሀብቶች ወደ ቃሉ ወረዳ አርዲቦ ሐይቅ መጥተው እንዲያለሙ ጥሪያችንን በወረዳ አስተዳደር ምክር ቤቱ ስም ማቅረብ እንወዳለን። ቃሉ ወረዳ ከቱሪዝም ዘርፍ ባሻገር በተለያዩ የኢንቨስትመንት መስኮች ባለሀብቶች ተሰማርተው ትርፍ የሚያገኙባት ወረዳ ናት። ባለሀብቶች ስለ ምቹ አሰራሮች ያመሰግናሉ። በዋናነት ቃሉ ኢንቨስትመንት ባለሙያዎችን አመራሮችን በጣም የተሻለ ነገር ለኛ ብዙ ነገር ነው ያደርጉልን። በቃ እና የሚቸግር ነገር እያንዳንዱ ያስተዳደር ጉዳይም ሆነ የማንኛውም ጉዳይ በጥሩ ሁኔታ ነው ሲያስተናግዱ የነበረው። በዙም ውጤት ነው አሁን እኛ እንደምታየው ይሄን የመሰለ ምርት እያመረትን ያለ ነው። አንድ ኢንቨስትመንት ስትገባ መጀመሪያ የወረዳው አመራርና የወረዳው ኢንቨስትመንት ባለሙያ ከአመራሩ ጀምሮ ኦፕን መሆን አለበት። እነሱ ደግሞ በጣም ነው ለዚህ ቦታ ላይ የተሻለ እንትን የነበራቸውና ጥሩ ነገር አስተዋጽኦ ያደርጉልን እና በሁሉ ነገር ረድተውናል። ያለን ጥያቄ አውቶማቲካሊ ቢሮዎቻው ሳንሄድ ቢሮአችን መጥቶ ነው ምን ቸገራችሁ ምን እናግዛችሁ እያሉ ይጠይቁን የነበረው። በዚህ 5 ዓመት በወረዳችን 165 ባለሀብት ፍቃድ አውጥቷል። በዚህም 8.5 ቢሊዮን ብር
ካፒታል አስመዝግበዋል። በግብርና ዘርፍ ወደ 425 ሄክታር መሬት አካባቢ ለይተን ባለሀብቱ እንዲገባ ጥረት እያደረግን ነው። በአምራች ኢንዱስትሪ በሳይት ፕላን 101 ሄክታር መሬት ለይተናል። እንደ ወረዳ ካነሳን በተለይ በግብርና ዘርፉ ሰፊ አቅም ለኢንዱስትሪው ለአግሮ ፕሮሰሲንግ እንዲሁም ለግብርና ዘርፉም ጭምር ትልቅ አቅም ያለው ወረዳ ነው። በፍራፍሬ ልማት፣ በአትክልት ልማት፣ በእንስሳት ሀብት ልማት ዘርፉም ቢሆን በእርባታ፣ በማርለብ እንዲሁም በንብ ሀብት ልማት እንዲሁም ዶሮን ጨምሮ ከፍተኛ እምቅ አቅም ያለው ወረዳ ነው። በእነዚህ ዘርፎች ለሚጠይቁ ባለሀብቶች እንደ አግሮ ኢኮሎጂው እንደ ስነ ምህዳሩ የተዘጋጁ መሬቶች አሉን። ለዘርፎቹ ምቹ የሆኑ ቦታዎች አሉን። በእነዚህ ዘርፎች ባለሀብቶችን ማሰማራት እንችላለን። በተለይ ፍራፍሬን በከፊል ፕሮሰስና ሙሉ ፕሮሰስ አድርጎ በማስወጣት ረገድ ከወረዳው ባለሀብቶች ቢሰማሩበት እጅግ አዋጭና አትራፊ ነው የሚል ሀሳብ ነው ያለን እንደ ወረዳ። ከዚህ በዘለለ ለኢንዱስትሪ ዘርፉ ከግብርና ዘርፉ ወጣ ባለ መንገድ በማምረት ዘርፉ በማኑፋክቸሪንግ በርካታ በተለይ በደጋን ገርባ እንዲሁም በሀርቡ አቅጣጫ የኃይል አቅርቦቱም እጅግ የተሻለ ነው። በመሬት አቅርቦቱ ቢሆን የተሻለ ከመሆኑ ጋር ተያይዞ በኢንዱስትሪ ዘርፉ በእነዚህ ሁለት ቀጠናዎች መሬቶች ተለይተው ከሶስተኛው ወገን ነፃ ሆነው ከዚያም በዘለለ ደግሞ ቀጣይ የባለሀብቱን እንቅስቃሴ አይተን ከሶስተኛው ወገን በቀጣይም ነፃ የምናደርጋቸው መሬቶች አዘጋጅተን እየጠበቅን ያለ ነው። የሚያለማ አቅም ያለው ኢኮኖሚውን እዚህ አካባቢ ፈሰስ ሊያደርግ የሚችል ባለሀብት ወደ ወረዳችን ከመጣ በእነዚህ ዘርፎች በተሟላ መንገድ ወደ ስራ ለማስገባት ዝግጁ ነን። ቃሉ ወረዳ ለወጣቱ የስራ ዕድል ፈጠራቸውና የብድር አመላለስ ስርዓታቸው ለሌላው ተሞክሮ የሚሆን ተግባር ነው። በእርግጥም በቃሉ በሚታይ መልኩ ወጣቶች ከስራ ፈላጊ ወደ ስራ ፈጣሪነት ተሸጋግረዋል። የአምስት ኢንተርፕራይዞች አባሎች ወጣቶች ድርጅት ሆነን ይሄንን ስራ ፈጠሩልን። ከዛ ይሄን ስራ ከፈጠርን እስካሁን አሪፍ ላይ ነው ያለነው። ስራ አጦች ነበር። አሁን ላይ የተሻለ የሚባል ሁኔታ ላይ ነው ያለነው። ተስፋውም እንደዛው የቀጠለ ነው። ይሄ ፓርቲ ደግሞ ለዚህ ሲያቋቋመን ምስጋናችን ወደር የለውም። ብዙም ለመግለጽ አቅሙና ችሎታው ባይኖረኝም ምስጋናችን ወደር የለውም። አሁንም ያለንበት ሁኔታ አሪፍ ላይ ነው። ቀጣይም ደግሞ የተሻለ ይሆናልና 3 ወንዶችና 2 ሴቶች ነን። 5 አባሎች ሆነን ማለት ነው። ቤቱን ሰርተው 30% ከኛ ቁጠባ ወስደው እነሱ ይሄን አሟልተው ስራውን ፈጥረው የሚያስፈልገን ሁሉ ማቴሪያል አሟልተውልን ቀጥታ ወደ ስራ አስገቡ። ሁሉንም ነገር አስረከቡ። 1500 ዶሮዎች አመጡልን። እነሱን አሳደጉልን። ከናስቤዛቸው ነው ያመጡልን። በዛ አሁን ላይ ዶሮቹም ጤንነታቸው አሪፍ ላይ ነው። ቢያንስ 50 ዶሮ ምናምን ያክል እንጂ አልሞቱም እስካሁን ነው። ውጤታቸው አሪፍ ነው። ቢያንስ አሁን 1300 እንቁላል ይጣላሉ። ወደፊትማ አድገን የሚጠበቅብንን ነገር እያደረግን መሸጋገር ነው የምንፈልገው። ቀጣይ ወደ ማህበራዊ አይደለ ወደ ኢንቨስትመንት ድረስ የመሄድ ምኞታችን አለ። ወጣቶች ስራ ዕድል ፈጠራ ጋር ተያይዘው በተለይ ከ2013 ከምርጫ በኋላ 2014 ከሰሜን ጦርነት በኋላ ኦልሞስት በሰፊው አንዱ ትልቅ የመንግስትና የፓርቲ ግብ አድርገን ስንሰራበት የቆየንበት ተግባር ነው። በዚህ ረገድ ምናልባት በዚህ በ4 ዓመታት ውስጥ በርካታ ወጣቶችን ኢኮኖሚካሊ ተጠቃሚነት ስራ ላይ በዋና ግብነት ተይዞ ሲሰሩ የቆየበት ሁኔታ ነው ያለው። የምንሰራው በ3 የትኩረት ዘርፎች ይሰራል። የመጀመሪያው ግብርና ዘርፍ ነው። ሁለተኛው ኢንዱስትሪ ዘርፍ ነው። በተመሳሳይ ደግሞ አገልግሎት ዘርፍ አለ። ጥቅል እስካሁን በዚህ በ4 ዓመታት ስንጓዝ ኒርሊ እስከ 12000 የሚሆኑ ወጣቶች በቋሚነት ስራ ዕድል ተፈጥሯል። ጊዜያዊ ስራ ዕድል ስርዓት መልሶ ስለሚሆን ይሄ ሲፈጠር 50% ድርሻውን ሊይዝ የሚችለው ግብርና ዘርፍ ነው። ያ ማለት ምንድነው? ወደ 362 ኢንተርፕራይዝ እና ከ5600 በላይ ወጣቶች በግብርና ዘርፍ ስራ ዕድል ተፈጥሮላቸዋል። ከዶሮ ጀምሮ እስከ አትክልትና ፍራፍሬ ዘርፍ ድረስ ያለው። በተመሳሳይ 28% ኢንዱስትሪ ዘርፍ ነው። በተመሳሳይ አገልግሎት ዘርፍ በአብዛኛው ከተሞች ላይ ሊሰራ ስለሚችል ይሄንን ዘርፍ በተመሳሳይ በዚህ ዘርፍ
ሲገለገሉ የቆዩ ወጣቶችና ወደ 2200 ወጣቶች በዚህ በ4 ዓመታት ውስጥ ወጣቶችን ትስስር ፈጥረን ስራ ዕድል ተፈጥሮላቸው የቀረበበት ሁኔታ ነው ያለው የሚለው ነገሮች የመጨረሻው አልቲሜት ጎሉ የተቋሙ ስራና ክህሎት ተቋም መካከለኛ ባለሀብት አድርጎ ኢንቨስትመንት ርክክብ ማድረግና ባለሀብት ማድረግ ነው። በዚህ ረገድም ጭምር እውነት ለመናገር እየተደረገበት ያለበት ሁኔታ ነው ያለው። በዚህ ዓመት ብቻ ብለን ብንወስድ 2 ኢንተርፕራይዞች መካከለኛ ባለሀብት ኢንዱስትሪና ኢንቨስትመንት ተቋም ጋር ርክክብ አድርገናል። 5221 ታርጌት አድርገናል ስራ ዕድል ለመፍጠር በዚህ ዓመት 5221 ኒርሊ 3708 አካባቢ ከረንትሊ እስካሁን ድረስ ስራ ዕድል ተፈጥሯል። የእቅዳችን 71% ነው በዚህ ዓመት አሁን እየሰራን ያለ ነው። በቀሪ 3 ወራቶች ደግሞ እንግዲህ እቅዳችን እናሳካለን ተብሎ በእቅድ በርብርብ እየተሰራ ያለበት በትኩረት እየተሰራ ያለበት እንዳለ ሆኖ ማለት ነው። ከዚህ ውስጥ ግን ብለን የምንወስደው ከ3700 3500 የሚሆኑት 84% ስራ ዕድል ከተፈጠረው ውስጥ ቋሚ ስራ ዕድል ነው የፈጠርነው። ቋሚ ስራ ዕድል ላይ ታርጌት አድርገን አሁንም እየተሰራ ያለው ከ21 ሚሊዮን ብር በላይ ዲጂታል ፋይናንስ በዚህ ዓመት እያሰራጨን ያለ ነው። ማሰራጨቱ ብቻ አይደለም፣ አሁን ወጣታችን በአመለካከት እያደገ በመምጣቱ ጋር ተያይዞ ጊዜውን ጠብቆ ብድር የመመለስ ልምድ እየተለማመደ መጥቷል። ወጣቱ ብድር የማስመለስ ምጣኔያችን ከረንትሊ እስካሁን ድረስ ውዝፍ ብድር የለብን። የዚህ ዓመት 21 ሚሊዮን ብር አስመልሰን 12 ሚሊዮን ብር የመመለሻ ጊዜው ደርሶ 12 ሚሊዮን ብር አቸፍ ተመልሷል። በተመሳሳይ በጸደይ ባንክ የምናሰራጨው የተዘዋዋሪ ብድርም ጭምር ኒርሊ ከ95% በላይ ብድር የማስመለስ ስራ እየሰራን ያለው። የትምህርት ተደራሽነትን በማስፋትና ጥራት ላይ ትኩረት አድርጎ በመስራት ረገድም በቃሉ ወረዳ ከጊዜ ወደ ጊዜ መሻሻሎች እየታዩ ነው። የተማሪ ክፍል ጥምርታ እንግዲህ ሁለተኛ ደረጃ ላይ ስንወስድ ያው ዝቅተኛ ነው ስታንዳርዱ 1:40 ነው የሚጠበቀው 1:30 ነው የኛ። አንደኛ ደረጃ ግን 1:40 1:45 ነው አፈጻጸማችን። ስታንዳርዱ እንደውም 1:50 ስለሚፈቅድ ማለት ነው። እና ስለዚህ የእንትን ጥምርታ ችግር የለብንም። ጥራትም ላይ እውነት ለመናገር ከፍተኛ ጥረት አለ። አሁን ላይ የሁለተኛ ደረጃውን ቢሆን በተመረጡ ሳብጀክቶች በተመረጡ መምህራን ነው የሚማሩት። ስለዚህ በዛ ልክ ፕሮግረስም አለው። እውነት ለመናገር ዘንድሮ አሁን 2017ን ብናይ 20% ነው። ከስንት ፐርሰንት ተነስተን የ2016 6.7% ነበር አፈጻጸማችን። ስለዚህ ይሄ የሚያሳየው 20% ዝም ብሎ የመጣ አይደለም። ቀጣይ ደግሞ ለዘንድሮ ከዚህ የተሻለ ውጤት ለማስመዝገብ ከፍተኛ ጥረት ያደርጋሉ አራቱም ትምህርት ቤቶቻችን። ቃሉ ወረዳ 87 የትምህርት ተቋማት አሉን። 5ቱ ሁለተኛ ደረጃ ትምህርት ቤቶች ናቸው። በእነዚህ ትምህርት ተቋማት ከ52000 በላይ ተማሪዎች ይማራሉ። በእነዚህም ትምህርት ተቋማት በተለያየ ዓመታት ገጽታቸውን እየቀየርን የግንባታ ሁኔታቸውን እያሻሻል እየቀጠልን ያለ ነው። ማህበረሰቡ በዚህ ረገድ ከፍተኛ ድርሻ ያለው የትምህርት ቤቶችን ገጽታ በመቀየር ረገድ ከ5-6 ትምህርት ቤት በላይ በየዓመቱ በአልማ ትብብር ያ ማለት በማህበረሰቡ ዋጮ እንገነባለን። በወረዳውም ካፒታል በጀት 4-5 ትምህርት ቤቶች እንገነባለን በየዓመቱ ማለት ነው። በ4-5 ትምህርት ቤቶች ማለት በ4-5 ትምህርት ቤቶች አንዳንድ ብሎክ ሚኒመም እንገነባለን። ከዚያም በተረፈ በሁሉም ትምህርት ተቋማት መምህራኖች እያስተባበሩ የአካባቢው ማህበረሰብ የትምህርት ቤት ገጽታዎችን በማሻሻል የትምህርት ቤት ግብአት በማሟላት ረገድ ትልቅ ድርሻቸውን እየተወጡ ነው የሚገኙት። አንጻራዊ ሲታይ ከዞኑ ካለ ትምህርት ቤቶችም በቃሉ ወረዳ ያሉ ትምህርት ቤቶች የተሻለ ገጽታ ያላቸው በርካታ ተማሪዎች የሚያስተምሩ በርካታ ተማሪዎችም የሚያሳልፉ ናቸው። የ2017ን የተማሪዎችን ውጤት እንኳን ብንመለከት ከክልሉ ሁለተኛውን ውጤት ያስመዘገበው የቃሉ ወረዳ ተማሪ ነው። ወረዳውም ትምህርት ቤቶቹም እየተደጋገፉ በጥቅሉ ተወስዶ ሲታይ ትምህርት ቤቶቻችን ከጊዜ ወደ ጊዜ ገጽታቸው እየተሻሻለ እያደገ እየመጣ ነው ያለው። ነገር ግን አሁንም ቢሆን ቀሪ ቤት ስራ አለብን። በርካታ ቀሪ ቤት ስራ አለብን። አሁንም የተጎሳቆሉ የመማሪያ ክላሶች በየትምህርት ቤቶቹ ይገኛሉ። እነዚህም መንግስትም ማህበረሰቡም በትብብር በጀመረው አግባብ የበለጠ አጠናክሮ ማሻሻል ይጠበቅበታል። በጤናው ረገድ በተለይ የእናቶችና ህጻናትን ሞት ለመቀነስ በተሰራው ስራ አበረታች ውጤቶች ተመዝግበዋል። እናቶችና ህጻናት ላይ ያለውን ሞትና እንግልት ለመቀነስ ሰፊ ስራ ተሰርቷል። በዛም በጣም ብዙ ስራዎች ለውጥ አምጥተዋል። ለምሳሌ ከሽፋን አኳያ
የወሊድን ብናይ ከ39% አሁን ወደ 94% ከፍ እንዲል አድርጎታል። ተመሳሳይ ደግሞ የእናቶች ክትትል ከነበረበት 64% አሁን ወደ 98% ከፍ እንዲል አድርገናል። ሌላው ተደራሽነት በተለይ ደግሞ የግንባታ አካባቢ ላይ የተሰሩ ስራዎች አሉ። እነዚህ ኮምፕሬሄንሲቭ ሄልዝ ፖስቶች አንዳንዶቹን የነበረ ብሎክ በፊት ክሊኒክ ምናምን የነበሩ ስለነበሩ እነሱን በማደስ ሪኖቬት በማድረግ ነው እየሰራን ያለ ነው። ሌላው ደግሞ ባለው አቅም በኤንጂኦም በመንግስትም እንትን የተሰሩ አሉ። ሶ እነዚህ በማሳደግ ሰርቪሱ የተሟላ ሰርቪስ እንዲሰጥ ያደረግናቸው ናቸው ማለት ነው። በዚህም ወደ 7 የሚሆኑ የኮምፕሬሄንሲቭ ሄልዝ ፖስቶችን ለመገንባት እና ለሪኖቬት ለማድረግ ተሞክሯል ማለት ነው። እንደ ጥቅል በሪኖቬሽንም በግንባታም። ሌላው ኦአር ነው። የኦፕሬሽን በተለይ ደግሞ እናቶች እንግዲህ በምጥ መውለድ የማይችሉ እናቶች ወደ ደሴ ሆስፒታል እየሄዱ ነበር ሪፈር ተብለው። በሪፈር እንግዲህ ያለውን እንግልት ይታወቃል። ከትራንስፖርቴሽን ጀምሮ እዛ አካባቢ ላይ እናቶች ከአካባቢያቸው ርቀው ሲሄዱ ያንን ፈተናል። ኮንስትራክሽኑ ላይ እንደ ጥቅል አሁን ግንባታዎችን ስናይ እንደ ጤና በተለያየ ዶኔሽን የሚደገፉ አሉ፣ ከመንግስት የሚገኝ አለ። አጠቃላይ የግንባታ ኮስታቸው በድምሩ ወደ 146 ሚሊዮን ብር አካባቢ የሚሆን እንትን ብሏል። ለግንባታና ግንባታ ላይ ወጪ ሆኗል ማለት ነው። ጤና ተቋሞቻችን የተሻለ ሰርቪስ የግብአት አቅርቦታቸው ጭምር ከዚህ ቀደም በማህበረሰቡ ዘንድ ቅሬታ ይቀርብብን ነበር። አገልግሎት አሰጣጥ፣ የግብአት አቅርቦት ከፍተኛ ቅሬታ ይነሳብን ነበር። እሱን ደረጃ በደረጃ እየገመገምን ቦርድ የተጠናከረ የጤና ጣቢያዎች ቦርድ እያቋቋም አገልግሎቱን ደረጃ በደረጃ እንዲፈታ በማድረጋችን አሁን ማህበረሰቡ ጤና ተቋሞቻችንን እያመሰገነ በመድኃኒት አቅርቦትም ረገድ የሚነሳውን አቤቱታ ከ98% በላይ እያቀረብን አሁን ላይ ማህበረሰባችንን የመድኃኒት አቅርቦት ችግሩን ፈተን የተሟላ አገልግሎት እየሰጠን ነው የምንገኝ። ግብርና ለቃሉ ወረዳ የኢኮኖሚው የጀርባ አጥንት ነው። በቃሉ ወረዳ ከ22000 ሄክታር በላይ የሚታረስ መሬት ሲኖር በቤተሰብ ደረጃ ከ45000 በላይ አርሶ አደሮች አሉ። እነዚህን አርሶ አደሮች ኑሮ ለማዘመንም የተለያዩ ስራዎች ተሰርተዋል። በባለፉት 5 ዓመታት ከ2013 ጀምሮ ግብርና በአገር ደረጃ ላቅ ያለና ከፍ ያለ እድገት በሚያመጣ መልኩ የነበሩ ፖሊሲና ስትራቴጂዎች መንግስት ማስተካከያ እያደረገ ወደ ተግባር ለመግባት ጥረት ተደርጓል። እኛም እንደ ወረዳችን እንደ ቃሉ ወረዳ ብዙ የግብርና ተግባራትን ስኬታማ በሆነ መንገድ መፈጸም ወይም መከወን የተቻለበት 5 ዓመታቶች ናቸው ተብሎ መውሰድ ይቻላል። ለምሳሌ የተፈጥሮ ሀብትን ብንወስድ ተፈጥሮ ሀብት ትልቁ ስራ የአካባቢ እንክብካቤ በተለይ የደን ልማቱ ጋር ተያይዞ የነበረውን የደን መመናመንና የደን መጥፋት ጋር ተያይዞ ከፍተኛ ችግሩ እየተጋለጡ ነበር። ትናንት ከ6% በታች የነበረው የቃሉ ወረዳ የደን ሽፋን በዚህ 5 ዓመታት 15% ደርሷል። የዚህን ዓመት እንኳን ብንወስድ 2018 10.1 ሚሊዮን ችግኝ እንተክላለን። ከአምናው በ20% እድገት አለው። ስለዚህ ያምናውን ወስደን ስናየው ከ85% በላይ ጽድቀት ያስመዘገብንበት ሁኔታ ነው እናያለን። ሰብል ልማት አካባቢ ላይ የተለመደውን ዝርያ መሬቱ የሚሰጠው ምርት የሚሆነው ዝርያ ሳይሆን አርሶ አደሩ የሚፈልገውን በዘልማድ በካልቸር ወይም በትሬንድ ይዞት የመጣውን ሰብል የሚዘራበት ሁኔታ ነበር። እሱ ተቀይሯል ኦሬዲ። አሁን እንደ ቃሉ ብንወስድ ትልቁ ሜጀር ክሮፕ ወይም ዋና ሰብል ተብሎ የሚወሰደው ቁጥር 1 ማሽላ ነው። በዋናነት ከቃሉ አግሮ ክላይማቲክ ኮንዲሽን ጋር ተያይዞ አርሶ አደሩ መልካም የሚባለውን በ3 ወር የሚደርስ ማሽላ በመዝራቱ ፐር ሄክታር 15 ኩንታል 10 ኩንታል ሊወቃ የነበረ አርሶ አደር 55 ኩንታል 60 ኩንታል ይወቃ ነው። ሁለተኛው ነገር ግብአት ከመጠቀም ጋር ተያይዞ ከዛሬ 5 ዓመት በፊት ቃሉ ወረዳ እውነት ለመናገር እንደ ወረዳ 1000 የሞላ ኩንታል ማዳበሪያ በ37ቱም የገጠር ቀበሌ የማይጠቀም ወረዳ ነበር። አምና ላይ ወደ 12000 ኩንታል ማዳበሪያ ተጠቅሟል ወረዳው። ይሄ ቀላል አይደለም ካለ መሬት ጋር ስንወስድ። የዘንድሮ እቅዳችን ወደ 14600 ኩንታል። ይሄ ብቻ ሳይሆን በተለይ ኦርጋኒክ የተፈጥሮ ማዳበሪያን ከማዘጋጀት ጋር ተያይዞ ለምሳሌ አሁን ላይ ያዘጋጀነው 2018 2019 የምርት ዘመን 1 ሚሊዮን ሜትር ኪዩብ ኮምፖስት ተዘጋጅቷል እንደወረዳችን። ይሄ ቀላል አይደለም። ይሄ ማለት አሁን ፐር ሄክታር እያገኘን ካለ ነው 20 ኩንታል ወደ 35.5 ኩንታል ከፍ እናደርጋለን ማለት ነው። ይሄ ሲሆን ደግሞ የምግብ ዋስትና ልዕልናችንን እናረጋግጣለን ማለት ነው። ከርዳታ
ወጥተን ከተረጅነት ወደ ምርታማነት በሚለው የመንግስት ፕሮግራም መሰረት ስራ እየተከወነ ነው ያለው። ባለፉት ዓመታት እንደ ቃሉ ትልቅ ምርታ የታየበት ዘርፍ የመስኖ ዘርፍ ነው። እዚህም ጋር ተያይዞ በአትክልትና ፍራፍሬ ዘርፉ ተጨባጭ ለውጥ መጥቷል። መስኖ የሚለው መስኖ ራሱ ስሙ ህይወቴን ማድረገው ምክንያቱም ወደ መስኖ ከገባው ጊዜ ጀምሮ ስለሆነ ህይወት የተለወጠው መስኖ ሲባል እንደ ህይወት ነው የማየው። የውሃን ጠብታ ልክ እንደ ህይወት ነው የማያት። ምክንያቱም መስኖ በአግባቡ ተጠቅመን ህይወታችን የለወጠ ስለሆነ መስኖ ህይወታችን ነው እንላለን። ይሄ የምታየው መሬት ሁሉ በመስኖ ነው ያለማሁት። ስለዚህ መስኖ ህይወቴ ነው ነው የምለው። ለኔ የአገዳ እህል ዘርቼ በአመት አንድ ጊዜ ገቢ አግኝቼ በሳምንት አንድ ጭነ ማሽላ ሸጬ ችግር ውስጥ ነበር የነበር ነው ያለው። ጥቅም ከፍተኛ ነው። አሁን ለምሳሌ በቀላሉ ባነሳልህ ሎሚ አመቱ ሙሉ እሸጣለሁ። ሳምንት ቅዳሜ ማስገኙም ይለቀማል። ስለዚህ ዝም ብለህ ውሃ ማጠጣት ነው፣ አመቱ ሙሉ ትሸጣለህ። ብርቱካንም እንደዛው ውሃ ትሰጠዋለህ፣ የአመት ወጪህን ዝም ብለህ በየወሩ እየሸፈንክ ምን ተድበት ነው። ማንጎ አለ። ማንጎ በአመት 2 ጊዜም 1 ጊዜም ይደርሳል። ከዚህ በአመቱ ደግሞ እስከ አናሳ 500 ከዛ እስከ 1 ሚሊዮን ድረስ ትሸጣለህ። የምግብ ዋስትና ልልና እናረጋግጣለን ስንል ከዝናብ ጥገኝነት ወይም ሬኒፋይድ ከሆነ አግሪካልቸር መውጣት መቻል አለበት። ብዙ ጊዜ ፖቴንሻል የሆኑ ልናመርትባቸው የምንችል መሬት እያሉ በተለምዶ በመኸር ዝናብ ወይም ሐምሌና ነሐሴ በሚጥለው ብቻ 3 ወር 4 ወር ጠብቀን እናመርታለን። ግን ስሩአውት ዘይራ አመቱን በሙሉ የሚፈስ ወንዝ ሐይቅ እያለን እርዳታ የምንጠይቅበት ጊዜ ነበር። ከዝናብ ጥገኝነት የተላቀቀ ግብርና በመፍጠር መስኖን ከፍ በማድረግ አመቱን ሙሉ የምናመርትበት ጊዜ ነው። ኦፍ ሲዝን የሚባል የለም። አንዱ ትልቁ ማሳያ መንግስት ባስቀመጠው ዳይሬክሽን መሰረት ትልቁ ነገር የበጋ መስኖ ስንዴ ነው። አምና ላይ እንደ ቃሉ ወረዳ 1406 ሄክታር መሬት በበጋ መስኖ ስንዴ ሸፍነን ወደ 54620 ኩንታል እናመርታለን ብለን ገብተን ከዚህ ውስጥ 85%ቱን አቺቭ አድርገናል። በዚህ አመት እንደ ቃሉ ወረዳ 2000 ሄክታር እቅድ ተሰጥቶን 2203 ሄክታር ከ100% በላይ በ23 ቀበሌዎቻችን የበጋ መስኖ ስንዴ ልማት ፈጽመናል። በዚህም ከ88000 ኩንታል በላይ ምርት ይገኛል ተብሎ ይጠበቃል። ባለፉት 5 ዓመታት በርካታ የመስኖ ፕሮጀክቶች በወረዳው ውስጥ ሲገነቡ ቆይተዋል። ከዚህ ቀደም ጭራሹኑ ጥቅም ሳይሰጡ የቆዩ የሚታወቁ ወንዞች ወደ ጥቅም እንዲገቡ ለግብርና ልማት ስራው ሁነኛ ማሳለጫ እንዲሆኑ ታስቦ ታቅዶ ሲሰራ ነው የቆየው። ለምሳሌ ቦርከና የተለመደ አልነበረም። ለግብርና ልማት አገልግሎት ለመስኖ ልማት አገልግሎት የሚውል ወንዝ አልነበረም። ባለፉት 5 ዓመታት ከ100 ሚሊዮን ብር በላይ ወጪ በማድረግ የቦርከና ተረፈ የመስኖ ፕሮጀክት ተጠናቆ በወንዙ ሁለቱም ጫፍ የካናል ማራዘም ስራና የካናል ግንባታ ስራ ተሰርቶለት በርካታ ከ400 ሄክታር በላይ በሁለቱም የወንዙ ጫፍ እየለማ ነው የሚገኘው። በዚህ ውስጥ በጣም በርካታ አርሶ አደሮች ከ3 ቀበሌ በላይ የሚሆኑ አርሶ አደሮች ተጠቃሚ መሆን ጀምረዋል። ከዚያም በዘለለ እንደምናውቀው ጨለቃ የሚባል በወረዳ ውስጥ ትልቅ ወንዝ አለ። እሱም ቢሆን በኢፋድ ፕሮጀክት ተይዞ ከ68 ሚሊዮን ብር በላይ ወጪ ተፈጽሞበት ባለፈው ከ3 ዓመት በፊት ተገንብቶ ተጠናቆ ይሄን 2 እና 3 ዓመት ወደ ልማት ገብቷል። በዛ አካባቢ ብዙ መስኖ የተለመደ አልነበረም። አሁን ላይ ሰፊ እርሻ አርሰን የበጋ መስኖ ስንዴ ለተከታታይ 2 ዓመታት በተለየ መንገድ የስንዴ ኢኒሼቲቭን የበጋ መስኖ ስንዴ ኢኒሼቲቭን ተግባራዊ እያደረግንበት እንገኛለን። ከዚህም በዘለለ ዲርማ ትልቅ ወንዝ ነው። ዲርማ ወንዝ ትልቅ ወንዝ ነው። ከ350 ሚሊዮን ብር በላይ በክልሉ የኤፍኤስአርፒ ፕሮጀክት ተገንብቶ በዚህ ዓመት ኦልሞስት እየተጠናቀቀ ነው ያለው። ከዚህ በኋላ አንድ ፌዝ ወይም አንድ ዙር ለመስኖ ስራ አገልግሎት ይውላል ብለን እየጠበቅን ያለ ነው። በሚቀጥለው ዓመት 2019 በተሟላ መንገድ 3 ጊዜ አርሶ አደሩ የሚያመርትበት እድል እየፈጠረ ያለ እየተጠናቀቀ ያለ ፕሮጀክት ነው። እነዚህን ጉልጉሎቹን ወይም ትልልቆቹን የመስኖ ፕሮጀክቶች አነሳሁ እንጂ በምግብ ዋስትና ካፒታል ፕሮጀክት በጀት ፈላና ወንዝ፣ ቦሰና በአንቻሮ ቅርብ ርቀት ላይ ያለ ቀበሌ ውስጥ ወንዝ አለ። ቦሰና የሚባል ቀበሌ ውስጥ እሱንም ጭምር በምግብ ዋስትና ገንብተን ከ90 ሄክታር በላይ መሬት እያለማንበት እንገኛለን። ፈላና ወንዝም በተመሳሳይ መልኩ በርካታ ሄክታር ሁሴኖ የሚባል ፕሮጀክት ገንብተን
ስቲል እያለማንበት አሁን እያለማንበት በፍራፍሬም በአትክልትም ሰንዲም ጭምር ሁሴኖ የሚባል ክለስተር አለን። ስንዴ ያለማንበት ሰፋ ያለ ክለስተርና ሰፊ ጥቅም እየሰጠነ ያለው ቃሉ ወረዳ እንደ ወረዳ ትልቅ የፍራፍሬ ኮሪደር የሚባልና አግሮ ክላይማቲክ ኮንዲሽኑ በተፈጥሮ የተመቸ አካባቢ ነው። ቀርሞም ለዚህ ስራ የተመቻቸ ነርሰሪ ሳይት ወይም ችግኝ ጣቢያ የተቋቋመበት ሁኔታ ነው ያለው። በዘርፉ በዚህ ዓመት ወደ 230 ሄክታር በማንጎ አቺቭ እናደርጋለን። በሙዝ 100 ሄክታር 330 ማለት ነው። በፓፓዬ 50 380 ሄክታር በቋሚ ፍራፍሬዎች ልማት ይካሄዳል። ወጣት ስራ ዕድል ፈጠራ ጋር ተያይዞ የችግኝ ዝግጅት በማድረግ ችግኝ ጣቢያ በማቋቋም ተጠቃሚ እንዲሆኑ ወደ 50 ወጣት 10 ችግኝ ጣቢያ በወጣቶች ማህበር ተደራጅቶ ምርት እየተመረተበት ያለበት ሂደት ነው ያለው። ከፍራፍሬ ጋር ሲወሰድ ግን ከ200 ወጣቶች 200 በላይ ወጣት አርሶ አደሮች በዘርፉ ተሰማርተው ከፍተኛ እንቅስቃሴ እያደረጉ ነውና የማሳ ዝግጅቱን ዘርፉ እንደሚጠቅማቸው አቅደው ጭምር ቢዝነስ ፕላን ወደ ስራ እየገቡበት ነው ያለው። ክቡር ጠቅላይ ሚኒስትር ይፋ የተደረጉ ኢኒሼቲቮች አሉ። አንዱ ኢኒሼቲቭ የሚባለው የሌማት ትሩፋት ነው። አርሶ አደሩ የምንመራው መላው ህዝብ በማዕዱ በርከት ያሉ በሌማቱ ላይ የምግብ አማራጮች ሊኖሩት ይገባል። ከአንድ ምግብ ወጣ ባለ መንገድ ማምረት አለበት። በማዕዱ በርከት ያሉ የምግብ አይነቶች መዘጋጀትና መቅረብ አለባቸው፣ መጠቀም አለበት የሚል ትልቅ ተነሳሽነትና ኢኒሼቲቭ ስለወረደ ይሄንን አርሶ አደሩ ዘንድ በማድረስ ረገድ ሰፊ ስራ እየሰራን ነው። ለምሳሌ አሁን የእንስሳት ተዋጽኦ ወተት፣ እንቁላል እና የስጋ ምርቶችን በሚመለከት በልዩ ሁኔታ እየሰራን ነው ያለው። በሰፋፊ ክለስተር ዶሮን የማርባት እንቁላል በቅርብ ለአርሶ አደሩ የማቅረብ በቤት ለቤት ከክለስተርም ባለፈ በእያንዳንዱ አርሶ አደር ቀይና ጓሮ ዶሮ እንዲኖረው እንቁላል በቅርብ እንዲያገኝ ዶሮ ስጋ እንዲያገኝ ከዚያም ባለፈ ወተት በቅርበት እንዲያገኝ ስጋ በቅርበት እንዲያገኝ ለማድረግ ሰፊ ስራ እየሰራን ነው ያለው። ሞዴል ያደረግናቸው መንደሮች አሉ። በቀላሉ በእነዚህ በኬጂ ሲስተም ዶሮ አሏቸው ጓሯቸው ላይ በቀላሉ እንቁላል ያገኛሉ ለልጆቻቸው ለቤተሰቦቻቸው። በጎን ደግሞ አትክልት ያለማሉ። እግር መንገድ ደግሞ ፍራፍሬዎችም እያለሙ የሚጠቀሙበት ሁኔታ ተፈጥሯል። ከሌማት ትሩፋት አኳያ ሌላኛው ኢኒሼቲቭ ግሪን ሌጋሲ ነው። የአረንጓዴ አሻራ ነው። ፈርቀዳጅ ነው ይሄ ወረዳ እውነት ለመናገር ማለት ነው። ፍራፍሬ የቆላ ፍራፍሬ በተለይ አልምቶ ለዚህ አካባቢ በማሰራጨት ረገድ ትልቁን ድርሻ ይወስዳል። ትልቅ የፍራፍሬ ችግኝ ጣቢያ አለ እዚህ አካባቢ እንደምታውቁት። ደን ማልማት ብቻ ሳይሆን የሚባሉ ጥቅም ኢኮኖሚያዊ ጥቅም ያላቸው ፍራፍሬዎችን አተኩረን ማልማት ስላለብን ችግኙን እዚሁ እናዘጋጃለን፣ እዚሁ ለአርሶ አደሩ በቅርብ እናሰራጫለን። ከዚያም ባለፈ በተለይ ከሰው ተኮር ተግባርን በሚመለከት ማዕድ ማጋራት አንዱ የሰው ተኮር ተግባር ነው። በጠቅላይ ሚኒስትራችን የወረደ አይዲፒ አለን፣ ተፈናቃይ ካምፕ አለን ደጋን አካባቢ፣ እነሱን ጭምር ማዕከል አድርገን ከዚያም በዘለደ ደግሞ በጣም የኢኮኖሚ ችግር ያለባቸው የወረዳችን ነዋሪዎችን ከባለ ሀብቶች ጋር ከበጎ አድራጎት ተቋማት ጋር እየተነጋገርን ከበጎ አድራጊ ግለሰቦች ጋር ጭምር እየተነጋገርና እየተግባባን ማዕድ እያጋራን አልባሳት ጭምር ከተለያየ አካባቢ እየሰበሰብ ተደራሽ እያደረግን ያለንበት ሁኔታ አለ። በገጠር ኮሪደር ልማትም ቃሉ ወረዳ በተሳካ ጅማሮ ላይ ናት። በቀዳሚነት የገጠር ኮሪደር ኢኒሼቲቭ ማህበረሰቡ የተሻለ ኑሮ እንዲኖር ሁሉም አገልግሎቶች በአንድ ማዕከል እንዲያገኛቸው የሚያስችል እሳቤ ነው። እኛም ያንን እሳቤ መሰረት አድርገን ይሄንን መንደር በተሻለ ይዞታ መገንባት ከጀመርን በኋላ በተሻለ ዲዛይን መገንባት ከጀመርን በኋላ መሰረተ ልማቱን ጎን በጎን ለማሟላት ጥረት እያደረግን ያለ ነው። መንገድ ለማሟላት መንገድ መሰረተ ልማቱን ለማስፋፋት ከማህበረሰቡ ጋር በቅንጅት በጀት መድበን ከ5 ሚሊዮን ብር ያላነሰ በጀት የማህበረሰቡ ትብብር የወረዳው መንግስት በጀት ተጨምሮበት አውጥተን እንደምታዩት ውስጥ ለውስጥ ቤቶች የተሰሩበትን ጠቅላላ አካባቢ መንገድ ተደራሽ ለማድረግ ጥረት አድርገናል። ከዚያም በዘለለ የውሃ አቅርቦቱን በሁሉም ግቢ እንዲደርስ ከዚህ ከፍ ያለ ቦታ ላይ የምንጭ ማጎልበስ ስራ ሰርተን ወደ መስመር አስገብተን ቀለል ያለች ሪዘርቬር መንደር ውስጥ ፈጥረን ገንብተን አሁን ለማህበረሰቡ ውሃ ተደራሽ ማድረግ ጀምረናል። ከዚያ በተረፈ የግብርና ስራዎች በተለይ ከገጠር ኮሪደር ጋር የሚተሳሰሩ የግብርና ስራዎች ወደ እርባታ ለማስገባት በተለይ ዶሮ እርባታ በኬጂ ሲስተም በጠባብ ቦታ በርከት ያሉ ዶሮዎችን በአንድ ግቢ ውስጥ የምናረባበትን ስርዓት እየፈጠርና ያለ ነው። ጥቅል ቃልን በተግባር በመከወን እንደ መንግስት በቃሉ ወረዳ የተሻሉ አፈጻጸሞች ተስተውለዋል። እንደሚታወቀው ከዚህ ቀደም
በተለይ ከኢኮኖሚ ልማት ዘርፉ አኳያ ግብርና ዘርፍ ላይ ብቻ ያተኮረ የኢኮኖሚ ልማት ስርዓት ነበር የምንከተለው። በለውጡ መንግስት በመንግስታችንና በፓርቲያችን በተለይ ሁሉም ያልተዳሰሱ ያልተነኩ ሀብቶች ለሀገራችን ኢኮኖሚ ብልጽግና እንዲውሉ ተቀርጸው ወደ ስራ ከተገቡ በኋላ በተለይ የብዝሃ ዘርፍ ኢኮኖሚ መከተል ከጀመርን በኋላ በግብርናው፣ በኢንዱስትሪ፣ በቱሪዝሙ፣ በማዕድን፣ በአይሲቲ እምርታዊ ለውጥ እያመጣን ነው የምንገኘው። እንደ ወረዳም እውነት ለመናገር ሁሉንም ዘርፎች በማማከል ስራ ለመስራት ጥረት እየተደረገ ነው የሚገኘው። በሁሉም ዘርፎች አመርቂ እና የተሻሉ የለውጥ ጅማሮች እያየን ነው የምንገኘው። በቀጣይ 5 ዓመት ደግሞ በልዩ ሁኔታ ውጤት ማምጣት የጀመርንባቸውን ገና ልንሰራ እቅድ ላይ ያሉ ተግባራትን ጨምረን ውጤታማ ስራ በመስራት ህዝባችንን በተሟላ መንገድ ምርትና ምርታማነትን በማሳደግ ካለበት የኑሮ ደረጃ ኑሮን በማሻሻልና የተሻለ ኑሮ እንዲኖር በማድረግ ረገድ ትልቅ ስራ እንሰራለን። በእርግጠኝነትም የህዝባችን ህይወት አንድ ደረጃ ከፍ እናደርጋለን።